ሽማግሌ ተልኳል ብያችኋለሁ። የተቆረጠው ቀን አለ ደረሰ። የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። ደስ ብሎኛል፣ ግን we've never talked about marriage። ጭራሽ እኔ ስለ ትዳር ከሱ ጋር ወርተናነቀ። እሱ ፊድ ያደርጋል ውስጡ የሆነ በጣም በቃ ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን ይሆናል ያላቅም ብቻ። ሰላም የማዜቲው ቤተሰቦች በሙሉ እንዴት ናችሁ? ባለፈው ቪዲዮ ላይ እንደነገርኳችሁ ትንሽ አሞኝ ነበረ። አሁን አገግም ያለው ያው በደንብ መስቻል ባይሆንም አገግም ያለውና አንድ እህታችን ጽዮን ካልተሳሳትኩኝ ስሟ ጽዮን ስቶሪ ታይሟን በሶሻል ሚዲያ ቲክቶክ አካውንቷ አጋርታ ነበርና የተለያየ ሰው ተቀባብሎት ነበር። ወንድ ልጅ እንደምታዩት ማለት ነው። ሰው በተለያዩ ምክንያቶች እኔ ማየት አልቻልኩም እናሞኝም ስለነበረ እንዲሁም በአለም ስለነበረ ቪዲዮውን ለማየት እድሉን አላገኘሁም ነበር እና ለምን ከእናንተ ጋር እናይም እና ፐርሰናል የሆነ ኦፒኒየናችንን ምንድነው የግል አስተያየታችንን እንሰጥበታለን አንየውና ብያሰብኩኝ ሰው ወደ ቪዲዮ። ከ2 ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ አድርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ሰው ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊሆን እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ፣ ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ፖስት ለማድረግ ሞክራለሁ። ኢትስ ኢንትረስቲንግ ኢነፍ እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና ቤዚክሊ who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። ይቺ ናት አንዱ አጣንሽ ተነስሽ ነች። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር ኮቪድ ማለት 7 ዓመት ነው። በሚቀጥለው ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንትን እንደነበረ ምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ በጣም the nicest person ነበር ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን ኦል ዳት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው የሚያዘው። በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ምናምን ስለው ኖ አም ጀስት ስትረስ ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣሁ ባህሪው። ከዛ እሱም ቤት ሲገባ ደስ ዊተስ ቴክስት ነው የሚልከው ምናምን። ስለዚህ በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ፣ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም።
ሶ ኦኬ ዩ ካን ጎ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን አይ ዋዝ ጀኑዊንሊ ሬዲ ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ምናምን አይቼ ነበረ ሲገባለት ማለት ነው በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራም ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድም ይሰራል ብዬ አላሰብኩት። ከዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። ሎንግ ዲስታንስ በቃ እንደ ማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ ዩ ኖ በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ ሂዝ ገና ቢ ሌት። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ ሂዝ ናት ገና ሴይ ሶሪ ኦር ደ ሶሪ ደግሞ ራሱ ዩ ኖ አረፈድኩ ምናምን አይነት ነገር ነውና ሁሉንም እንዴት ስጀምር በጣም ተናድጄ በቃ አላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩይን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ላይ ሁለተኛ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮፖዝ not even propose ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም በጣም ያስጨንቃችሁና አሁን እኔ ኖርማል ላይፌ አለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፌ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው አትማይ ሎስት ያደርገኛል። በቃ I'm so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞርሰል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried። ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ተናነቅም። መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ። ፕሮፖዝ እና ፕሮሚስ አል ልዩነት ፕሮፖዝም ያው ነው ፕሮሚስም ቃል መገባበስ ነው። ልዩነቱ አልገባኝም። እስኪ ጻፉልኝ ምንድነው የሁለቱ ልዩነት? ስለ በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም። ከመጀመሪያ ጠየቅኩት እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም ግን ብድሩን ከፍለው አያውቁም። 3 ዓመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት። መንግስት ይተዋል እንዴት ያመጡት የሰሙት ነገር ነው አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ ነው ያሰብኩት። ኦብቪየስ ያንቺን ብድር ነው ሊሆን የሚችለው እንዴ። ግን የተበደራችሁት ብድር ይተዋል እንዴ? ንገሩኝ እስኪ። ይተዋል? የሆነ ቀን ትምህርት ቤት መጥቶ ሌላ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ
እና እንዲህ ወደኋላ አይ ዶንት ኖ ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ ዋዝ ሶ ማድ ግን ፎር ሰም ሪዘን ማለት ነው የዛኔ ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ልጅ ገብቼ ተመልሼ ስወጣ በመስታወት በኩል በፊት ለፊቱ መስታወት በኩል ሄዶ እንደዚህ ምናምን ያካል ምንድን ነው አልኩት። ከዛ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ጻይት ላይ ይሄ ሰው የደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን I was hurt ግን አይ መቼም አይሆንም በቃ ዲና ያለ ይሄ በቃ እኔ አም ዩኒክ አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ ዋትስአፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። what's wrong with him ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም አያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ ይደጋገፋሉ እርስ በርስ በስትክክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋርም ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ። ከዛ ማይዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባውም ማለት እዛ 5 ሰዓት ድረሱ ከተባለ ምንሄድበት መንገድ 30 ደቂቃ ምፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር እኔን ኮሚኒኬት ያደረኩት ፖስት ማደርገው እኔ ነበርኩኝ ምናምን ከሰዎቹ ጋር ማወራው እኔ ነኝ። ስለዚህ እኔ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትስ ናት ላይክ ይሄ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ በጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ና እንጂ ምናምን ስትለው ጸጥ ሲል እሱም ዝም ብላ ጠበቀችው ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርገው? አረ ተረጋጊ እንዴ ምናምን ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር አም ገና ዱ ኤቭሪቲንግ ማለት ነው። ሁሉን ነገር ነው የምሰራው። ላይክ ሸክሙ ላይ እሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለም። ኢቨን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለም። በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብራችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባልሆን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁኝ። ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ አምገነ ፋይት ትሩ ኢት በቃ ብዬ ነው ያሰብኩት። ከዛ በኋላ ማለት ዲኮሩን በምንሰራበት ብር ዕቁብ ገባን ማለት ነው። ከዛ እሱን በራይዱ ብር ዕቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ የዲኮሩ 40,000 ብር ማለት ነው።
እኔ በዛ ሰዓት ስራዬን አቁሜያለሁ። ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ እቁብ እየጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉን 5000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም። እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች ዕቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮር አለ። እኛ ሶፋ የለንም በዛ ሰዓት፣ አበቦች የሉንም፣ ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል፣ እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛም እናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮር። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ፣ እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር፣ እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራ አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40,000 ብር ነው። የእሱም ደግሞ በራሱ በቃ እንትኑ 40,000 ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢካዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስትክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁቡም ስለነበረ ለራሴ ምንም ነገር አላደርግም። አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን አስቡት 3 ዓመት መኪና በብድር ነው የገዙት ከጓደኛው ጋር በሼሪንግ 3 ዓመት አልተከፈለም። በየወሩ ብድር ሲሆን በየወሩ የሆነ የተተመነ አለ፣ እሱም በየወሩ ትከፍላላችሁና ለ3 ዓመት አልተከፈለም። ቁቡንም ድጋሚ አልከፈለም። ከሷ ደግሞ ቁብ መክፈያ ብሎ የራሱንም የዲኮርንም 2 ቁብ ነው የሚጣለው። ከሁለቱም ቁብ ይወስዳል። በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው። ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደር እንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው።
በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ እሱ ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርች አላቅም አበባ ነው ግን ሰውየው ማይንጁ እና I'm trying ነቶ እንደዚህ አይደለም ሲል ማይ ማማ አየችውና እስቲ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታየው ከዛ ያው ስለሱ ነገር አይወራም። ኦብቪየስሊ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሸው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱ መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር ያኛው ፈርሶ የነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለንም። ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting እንደ እብድ አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው የመጀመሪያ ማለት ነው ተባደዳለች እሷ ይትከራ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል፣ ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማሳት እየሞከረ እንዲህ አንገቱን አጭልቆ ወጥቶ ሰው ይቆጣል ነው ነገር እንዲያርድ ማለት ነው። ከዛ እኔ አየሁት አሞ በርዌል እንደሆኛለሁ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ። በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምን ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ started crying ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን መገረመኝ ነው። ከዛ started crying በጣም አዝኛለሁ። በጣም በቃ I was exhausted። ያ ሁላ ስትረስ ኡፍ የተገላገልን ሰል እኔ እንደዚህ ማለት የማያውቅም ሰው ራሱ። ከዛ started crying። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል። ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆነሽ ምናምን አላለኝ ይደደንኪ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፈታል ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ። ያ ተፈጥሮ ሽማግሌ ሊልክ ከዛ ሁላ በኋላ ሽማግሌ እሺ ፓርቴት ለማንኛውም ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው። እሱ ሊልክ እንደሆነ በቃ ኦልሬዲ እኔ
ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። አይ ዋዝ ሶ ሀርት። ከዛ አይ ክራይድ ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ፣ እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገር እና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም፣ ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል፣ ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔም በቃ ብዙ እንትን አልለውም እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛውን ነገር ነው የሚሰራው። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ግን ሰዎቹ ምን ይላሉ? እዛ ልክ ሰዎቹ መጥተው ወደድ ነው ካሉ በኋላ ነው ወጥቶ ለጓደኞቹ ሲያሳይ ፎቶ አያምርም የሰራ ነው ዲኮር። እኔማ እኛ እንደሰራ ነው ራሱ ማንን ከበደኝ ነው የሚለው። ለእኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል፣ እዚህ ጋር ተበላሽቷል፣ በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንን ያውም ስላለ በቃ ለምዶታል፣ ራሴን አሳምኘዋለሁ። በቃ እንደሚያስጠላም ስራው ዲኮር ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ ፎር 2 days ምናምን ነገር። ከዛ ሂ ኮልድ እና ሌትስ ቶክ ምናምን ነገር አለኝ። ከዛ ፎር ዘ ፈርስት ታይም ነው እንደዚህ ትልቅ ጸብ ስንጣላ። ከዛ አናገርኩት ሄጄ አይ ዋዝ ቬሪ እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም፣ እኔ እንደዚህ ጎዳለሁ ምናምን። ይሄ አይ ዋዝ ሶ ፕሮፌሽናል፣ አይ ዋዝ ሶ በቃ እንዴት ሃንድል እንዳደረኩት ምናምን ነገር። ከዛ ሂ ዋዝ ዌቲንግ ምናምን ነገር እና እሱን ሳይ አይ ፌልት ባድ ብዬ እኔም ግን ሀርሽ ሆኜ ነው በቃ ምናምን እያሰብኩኝ ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ? እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው፣ እንደ ሰው አልቆጥራቸው ማለት ነው። ዛ አይ ዶንት ላይክ ዘ ዌይ ዩ ትሪት እህትና እናትህን። አይ ኖ ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ፣ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጠኋቸው እንትን ይላሉ ሲለኝ እኔ አይ ዶንት ኬር እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሬት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ፣ አለፈ ማለት ነው። ከዛ አለፈ፣ ሽምግልናውም ተላከ ምናምን ነገር። ከዛ ከሽምግልናው በኋላ ሱቅ እንትን መኪናቸው እና መኪናቸው ለምንድን ነው የሚሸጠው? እዳው አልከፍልም ብሎት የነበረው እዳ 3 ዓመት ሙሉ አለመሸጡ ራሱ ምን ሊያስከሳቸው ነው? የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማምና የጓደኛው እናት ነበሩ ዋስ የሆኗቸው፣ እናቶቻቸው ሳይቀር ኢንቮልቭ ማለት ነው። ከዛ በኋላ መሸጥ ነበረበት መኪናው። መነጫነጭ ጀመረ፣ ማኩረፍ ጀመረ። በቃ እኔ ላይክ አይ ዋዝ ቬሪ ኢሞሽናሊ አይዞህ በቃ ምናምን ስለው እናቱንና እህቱን ትሪት እንደሚያደርገው ማድረግ ጀመረ። ኦብቪየስሊ ድሮም በደንብ አልነበረ፣ ጭራሽ ባሰበት። አይዞህ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ እያደረግኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያህሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed። ሳጽናና ይወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታደርግም ሲባል፣ ስለዚህ እኔ ምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያምክረኝ ነገር ካለ እዛው ሆንለታለሁ ብዬ ነው ያሰብኩት። ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል፣ እየተጨናነቀ ነው መኪና ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን በይው ነገር ዘሻልኩኝ። ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለ እኔ አላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ አለ። ከዛ በኋላ ምንድነው የምትፈልገው አልኩት። ኮፊ ሃውስ አለ። በጣም አሪፍ አለን። ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል፣ ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል። ኤክስፒሪየንስ የለንም ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ አለን በማሽን ምናምን ነገር ነው። ግማሹን ብር ከፍለዋል በማሽን ምናምን ነገር ነው። እኔ እንዴት እንደሚሰራ አላውቅም። ከጓደኛው ጋር ተካፍለዋል ባይዛው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው። ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር። ሰራተኛ የመቅጠር ሀሳብ የለውም። እኔ እና እሱ እንድንሰራ ነው ያሰበውና እኛ ኮርስም ብንወስድ ምናምን ነገር አዎ ግን ዩ ኖ ባንዴ እንትን አይባልም። እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም። ቢባልም ከጎን ኮምፒቲሽን እያለ ኦብቪየስሊ እየለመደለት ሰው እያለ እኛ ከጎን ወተን
ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ። ከዛ በቃ እሺ ይሁን አልኩት። በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆን ስለሚመስለው ማለት ነው። ከዛ ተከፈተ። ኤክስፔንሲቭ ነው። ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው። የ3 ወር ተከፈለ። ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ። እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ። ከዛ እንደለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወጣም። ስራችሁን የሚያጣጥል ሰው እንዴት እንደሚያስጠላ እንትን ይቅር አይ ይሁን። ከዛ ፊት ሂዝ ማም ዋዝ ሪሊ ናይስ። በቃ እኔ በጣም ነበር መወዳት ምናምን ነገር። ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነው። እና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማድረግ ጀመረች። በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኘው ምናምን ነገር ቅፍ አድርጋ ስማ አባዬ እንደው በቃ እንድጠቆርክብኝ እኮ ምናምን ትለውና እንግዲህ እኔ አብሬው ነው ዞሬ ሙሉ አይደለ እሺ ምን ብላ ሰላም ትለኛለች። የዛኔ ጎልዲ ጋር ሆንኩኝ ማለት ነው። ሚስትሪት መደረግ ጀመርኩኝ። ግን ምን ይደረጋል በቃ እኔ ፎር ሰም ሪዝን አይ ዋዝ ናይስ። ምንም አክት አላደርግም። እሱ ጋር ምንም አልቀየርም። እንደውም በቃ እንደ ፒፕል ፕሊዘር በቃ የሷን አፕሮቫል እንደሚፈልግ ሰው በቃ እንትን ማጀመር በቃ እንደምንም አለ። ሱቁ 1 ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር፣ ዝም ብሎ ይከፈት ሱቁ ምናምን ሲባል ያለ ተጀመረ። ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው። እዚህ ጋር ኮርስ አለኝ ሞስዶ ስልጠና አለ። ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም። ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር። እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲኖር ይፈልገኝ ማለቅም ልምዱም የለኝም። ከዛ አንዱን ቀን እናትዬው ላግዛት ብላ መጣች። ከዛ ዲኮሩ ሴት ገባች። ለፈርስቲንግ ስታይ ቤቱ ምን ያለች አረ በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው። ከዛ አንዱ ለበረሮ ሴት ወይኔ በረሮ ስቃው እንዴት ነው ያስቀመጥሽው? አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ በስመ አብ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም። እኔ ጭንቅላት የለኝ ይሁን የሚመስላት ኖቲስ ማላደርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዛ የሆነ ነገር ኮምፕሌን ስታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ አይ ዋዝ ጌቲንግ ፌድ አፕ በጣም እየሰለቸኝ ነበረ። በቃ ማለት እኔ ኢንትረስትድ አይደለሁም። እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም። ጭራሽ ደግሞ ሚስትሪት እየተደረኩኝ ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሎ አንቺ ለምን ማለት ሊትራሊ ካፍ የወጣው እንትን የሚለው ቃል ለምን አይሆንም? አንቺ ለምን እንደዛ አደረግሽ ነው የሚለው። ምን ስለው አይ በቃ ልክ አይደለሽ ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው። ከዛ ስራው አሪፍ ከሆነ አንድ ነገር እንትን ሳንድዊች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር። ለሁለት ኤክስፒሪየንስ ዱላ አይደለንም። ግን እሱ የሚያደርገው ያስተናግዳል። እኔ የሰራሁትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንድዊቹ ይሰራል፣ የቡና ማሽን ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን እቃ ላበላሽ ነው ምናምን ነገር ጩኸት። ይሄ ኢትስ ናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደል? ወይኔ ፈጣሪ ማሰሪው በቃ ረጋ ብለሽ አትሰሪ። አውቄ አይደለም የጣልኩት። እንደዛ የሚባል ነገር የለም። በቃ ተጠንቀቂ፣ እኔ መቼ ወደቀብኝ ይላል እሱ። የሚሰራውና እኔ የምንሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም። እኔ ሜሳፕ ካልኩ ግን አለቅ። ወይኔ 11 እንደምን ትሆኚውን። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው። ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔም እቁብ መጣል አላቋረጥም ነበር። በዲኮሩ እቁብ ብር ነበረ። ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገ በሱ እቁብ ብር እንገዛለን ምናምን ተባባል። እሺ ያለ ከዛ በኋላ
ደጋግሜ እቁቡን ተቀበለው ከጓደኛ እሺ ነገ በጧት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን እንደሆነ ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ሊገዛ ነው? በምን ሊሰራ ነው? ታዲያ እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ እሱን መቀበል ይቻላል ለምን እንበደራለን አልኩት። አንጣለው ራሱ እኮ የጣለውን የራሳችን ብር ነው ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንሲብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ከራሱ አንስቶ ቢሰጥ የሚከብደው ልጅ አለ። አንጣለውም በቃ እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነው ጓደኛዬ እንዲምትዋል። ከዛ እንግዲህ መንገድ ጀምረናል። እሺ ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳው ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባል ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ተጣላና በብር አልተስማማ መጫጫ ጀመረ። በቃ አልከፍልም ምናምን ውረዱ አሉ። ከዛ ወረደ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስና ምን አገባሽ ምናምን አለ። እዛ አየሁት በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ሂዶ ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይኩድም ሙቭ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊም አይ ዋዝ ኤግዞስትድ። እዛ በጣም ሰልችቶኛል። ቀስ እያልኩኝ ከስተር ጋር ከኋላ መከታተል ጀመር። እዛ ሶረና ምትመጪ ከሆነ እኔ ካልሆነ ታዩ እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በስትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ታዩ እንደውም አልሰራውም ስራውን አለ። ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደደ የሚመጣ ቁጥር የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅም ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በቃ በጣም በቃ ምንም ነገር የሆነ አይ ስታርትድ ክራይንግ አይ ስታርትድ ሻውቲንግ መንገድ ላይ እንግዲህ ላይክ ኮምፖዘሬን ሉዝ አድርጌ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፈርት የሚነሳኝ ሰው ነው። እዛ ሰው ቢያይ ምን ቢለኝ ምንም በቃ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም በቃ ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን ይሆናል አላውቅም ብቻ። ከዛ በኋላ እንደዛ ኡኡሰል ታለቅስ ምን ስል he was laughing he was ከዛ በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። እዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰልኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚሁ ጠብቁኝ ምናምን ብሎ ሄዳ ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም። በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምንሰራ አለቀና ቢገባሁኝ I was crying for this because በቃ በጣም hurtful ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ ሲደሰት በቃ ማለት ስንት ቀን በዓሉ በዓል አይደለም ለእኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ ይቅርታምም የለው ቤት ደኮልድም እና በዓል ለምን አልመጣም ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። ጠሩት፣ ደውለው መጣ። በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ ምንም አላወራውም። ይሄን ሰውዬ መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት
እሱ ደግሞ ጭራሽ ያናደው በላ ምናምን ነገር ሄደ። እዛ ቴክስት አደረገ። በጣም ነው የሚያሳፍረው አክት የምታረጊበት ወይ ለምንድን እንደ ትልቅ ሰው ማትሆኝ? ኖ ኢትስ ናት ኢቨን አባውት ዳት ሲቹዌሽን። ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኙት እሱን ቴክስት ወደ እህቴ ፎርዋርድ አድርጌ ስለነበር እንትን እላቸዋለሁ። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኙት ቴክስቱን አስገባላችኋለሁ። ከዛ እንትን አለን። ከዛ እንትን አልኩት በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ። የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያበቃል። ከዛ ደወለ። ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገናገል አልኩት። እሺ አለ። ጠዋት ሰፈር ተገናኘንና ለኔስም ሂዝማን ደወለችን። እባካችሁ በደንብ አውሩበት እሺ ምናምን በቃ ልጅ ምናምን ብላ አናገረች። ሳይፈልት ባድ ራሱ ለምን አላለም? እናቱ ምን አገባች ምናምን። ከዛ በጣም ተቅለሰለሰ። ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ? ራይት። በጣም 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 የሚቆጨኝ እንደዛ ሚስትሬት አድርጎኝ መንገድ ላይ እንደዛ ሳለቅስ ተረጋጊ፣ አረ ተረጋጊ እያለ ነበር ሲስቅ የነበረው። ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር። ከዛ በቃ ተመለስን። እሺ ተባለ ምናምን ነገር። ከዛ በኋላ ሽማግሌ ተልኳል ብያቸዋለሁ። የተቆረጠው ቀን አለ ደረሰ።